የአዲስ አበባ ደንብ ማስከበር ባለስልጣን በአዋጅ የተሰጠውን ስልጣንና ተግባር ከግብ ለማድረስ ከተለያዩ ባለድርሻ አካላት ጋር በጥምረት ይሰራል። ዘንድሮም በ2017 በጀት ዓመት 27 ከሚደርሱ የተለያዩ ባለድርሻ አካላት ጋር በቅንጅት በመስራት የተሻለ ውጤት ማስመዝገብ እንደቻለ የ2017 ዓ.ም የ9 ወራት የሥራ አፈጻጸም ሪፖርት ባለድርሻ አካላቱ በተገኙበት በቀረበበት ወቅት ተገልጿል። የአዲስ አበባ ደንብ ማስከበር ባለስልጣን በዚህ በዘንድሮ ዓመት አብረን እንሰራለን ብለን ካቀናቸው ወይም ደግሞ በቅንጅት አብረን እንሰራለን ብለን እቅድ ይዘን በተለይ የጽዳት አስተዳደር፣ የትራፊክ ማናጅመንት፣ የግንባታ ፍቃድ፣ የከተማችን ማብራት አገልግሎት በጋራ ሆነን የለሙ ኮሪደሮችን ከመጠበቅ ከማስቀጠል አንፃር የሰራናቸው ስራዎች የሚጠቀሱ ናቸው ማለት ነው። የቅንጅት በጋራ የምንሰራቸው ከትምህርት ቤት ጋር ተያይዞ ያሉት ከትምህርት ቢሮ ጋራ፣ ከጎዳና ንግድ ጋር የተያዙት ከንግድ ቢሮ ጋራ፣ ከህገወጥ የእርድና እንስሳ ዝውውር ጋር ተያዙ ከቄራዎች፣ ከጤና ቢሮ ከሚመለከታቸው አካላት ጋር በጋራ በቅንጅት በመስራት እነዚህ ሂደቶች የደንብ ጥሰቶቹ እንዲቀንሱ በሚያስችል ደረጃ ግንዛቤ መፍጠር ስራዎችን እየሰራ እንገኛለን። ከደንብ ማስከበር ባለስልጣን ጋር ያው የትስስር ስራ እንሰራለን። ከከተማ እስከ ወረዳ ድረስ ባለው ሴክተሮች ላይ ተስራለ ማለት ነው። ከተማ ውበትና አረንጓዴ ልማት ቢሮ የራሱ ራዕይና ቪዥን አለው። ይሄንን ራዕይ በጋራ ማሳካት የሚችለው አንዱ በትስስር ከተቋማት ጋር በቅንጅት ነው የምንሰራው። በተለይ ወደ 74 ተግባራቶች ለይተን እነዛን ተግባራቶች በቅንጅት ስንሰራ ነው የቆየ ነው። ከዛ ውስጥ ከጸጥታ አካላት ጋር የምንሰራ ስራ፣ ከሌላ ማህበረሰብ ጋር የምንሰራ ስራዎች፣ ሲቪክ ማህበረሰብ አለ፣ አጠቃላይ ሌሎች ሴክተሮች አሉ። እያንዳንዳቸው የራሳቸው ድርሻና ተግባራት ቢኖሩም ተቀናይተን ከሰራናቸው እጅግ ውጤታማ የሆንባቸው እና በተሳካ ሁኔታ የሰራነው እንደሆነ ቅንጅቱን ተጠናክሮ በመሄዱ እኛም ውጤታማ የሆንበት ሁኔታ ነው ያለው ማለት ነው። አዘውትረን የምንሰራው ያው ደንብ መተላለፍ ላይ ነው። ህገወጥ ግንባታዎች ላይ፣ የተለያዩ ህገወጥ የጎዳና ንግዶች ላይ እንዲሁም ደግሞ በህገወጥ የተያዙ ቤቶችን ቤት ለቤትም ሴቶቻችን ወረዳ ድረስ ወርደው ቤት ለቤት ስለሚሰሩ ስራችን የሚያዝ ስለሆነ በዛ አጋጣሚ የተያዙ ቤቶች ካሉ ለሚመለከተው አስተዳደር ለደንብ ጽሕፈት ቤት እናመለክታለን። በዛ አግባብ የተለያዩ ነገሮች ስናይ ዝም አንልም ማለት ነው። አዲስ አበባ ቄራዊ ድርጅትና አዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በጋራ የምንሰራቸው ስራዎች አሉ። በዋናነት ደግሞ በህገወጥ እርድ ዙሪያ ነው ማለት ነው። ስለዚህ በህገወጥ እርድ ዙሪያ መጀመሪያ ከእቅድ ጀምሮ እቅድ ስናቅድ በጋራ ነው የምናቅደው። ሁለተኛ የትስስር ሰነድ አለን። በዛ መሰረት ነው የምንሰራው። ወደ ተግባር ስንመጣ ደግሞ በጋራ ሁነን አስፈላጊ በሚሆንበት ጊዜ ኦፕሬሽን የምናደርግበት ሁኔታ አለው ማለት ነው። የዚህ ውጤታማነት ቁልፍ ማጠንጠኛ ከአመራሩ እንቅስቃሴ ጋር የተያያዘ፣ ከኦፊሰሩ እንቅስቃሴ ጋር የተያያዘ፣ ከባለድርሻ ጋር የተያያዘ እና እንዲሁም ማህበረሰቡን በማሳተፍ ነው ማለት ነው። ስለዚህ ቅንጅታዊ ስራ ከተቋማት ውጤታማ የህብረተሰብ ተሳትፎን በማረጋገጥ የመጣ ለውጥ ነው። የአካባቢ የአዲስ አበባ የወንዞች ዳርቻን ከብክለት ከመከላከል አንጻር በተለይ ወደ አናት የሚሆኑ ሴክተር መስሪያ ቤቶች ጋር ነው የምንሰራው። ከአካባቢ ጥበቃ፣ ከውበትና አረንጓዴ እንደገናም ደግሞ ከጽዳት እና ከመንገዶች ከመሳሰሉት ጋር እንሰራለን ማለት ነው። ከየአካባቢው ይለቀቅ የነበሩ ቆሻሻዎች ነበሩ። ከፋብሪካዎች የሚለቀቁ፣ ከግለሰብ ቤቶች የሚለቀቁ እነዚህ ጽዳቶች በሙሉ ይገቡ የነበሩበት ወደ ወንዞች ነበር። ያንን ወንዞችን ከተማው ትልቅ የወንዝ ዳርቻ ልማት በተጀመረው ላይ ደንብ ማስከበር በጋራ በኮሪደር ልማታችን ቀንና ሌሊት ከኛ ጋር በጋራ በመስራት ጸጥታን በማስከበር ብቻ ሳይሆን ጽዳትንም ብቻ ሳይሆን ሁሉንም ነገር በጋራ እየሰራን ያለንበት ሁኔታ ነው ያለው። ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በምንሰራበት ጥሩ ውጤት እየተገኘበት ያለው ሁኔታ ነው ያለው። እንደሚታወቀው ህገወጥ እርድ በከተማችን በርከት ያለበት ሁኔታ ነው ያለው። በተለይ በዚህ 9 ወር ጥሩ ውጤት የተገኘበት ሁኔታ ነው ያለው። የአዲስ አበባ ቄራዊ ድርጅት አንዱ ዋነኛው ስራው
ደንብ ማስከበር በሚይዝበት በደረሰ የተቀብለን የማስወገድ ስራ ነው የምንሰራው። በተለይ በከተማችን ውስጥ ጤንነቱ የተጠበቀ ስጋን ወይም ደግሞ የእንስሳት ዝውውርን ከማድረግ አንጻር ከቄራዎች ድርጅት፣ ከከተማ ግብርና፣ ከጤና ቢሮ፣ ከመድኃኒት ቁጥጥር ጋር የሰራናቸው ስራዎች እጅግ በጣም በርካቶች ናቸው ማለት ነው። ውጤታቸውም በጣም የተሻለ ነው ማለት ይቻላል። አዋኪ ተግባራት ስንል መጠጥ ቤቶች አሉ፣ ቁማር ቤቶች ወይም ቤቲንግ ቤቶች አሉ፣ ጫት ቤቶች፣ ከረሞላ ቤቶች እስከ 500 ሜትር ራዲየስ ድረስ የማስወገድ የመከላከል በዛ ላይ ደግሞ ግንዛቤ መፍጠር ስራ ተሰርተዋል ማለት ነው። አዋኪ ድርጊትም በወረዳዎቻችን ባሉት ሁሉም ኮርነሮች ላይ ማህበረሰቡ መሳተፍ ጀምሯል። ብቁ ዜጋ ለማፍራት ትምህርት ቤቶች አካባቢ የሰራናቸው ስራዎች አሉ። አዋኪ ድርጊት ላይም በጣም ከፍተኛ ለውጥ እያመጣን ነው። ቀጣይ የቀሩትንም የደንብ ጥሰቶች በየደረጃቸው እየቀነስን እየመጣን ነው። የትምህርት ቤቶች አካባቢን ከአዋኪ ተግባር ከመከላከል አንጻር ደግሞ ከትምህርት ቢሮ፣ ከመድኃኒትና ቁጥጥር፣ ከፖሊስ እና ከመሳሰሉት ጋር ዘርዘር ያሉ ናቸው ስራዎቹ ማለት ነው። ከህገወጥ ንግድ ጋር ተያይዞ ያሉትን ሁላችሁ እንደምታውቁት በየመንገድ ዳሩ የከተማችን ገጽታ ከማበላሸትን ባሻገር የኢኮኖሚ ሁኔታውን የሚያቃውስ አጠቃላይ ደግሞ ስርዓቱን የንግድ ስርዓቱ ላይም ደግሞ የሚያዛባ ፍትሐዊ ንግድ ስርዓት እንዳይኖር የሚያደርግ ነው። ነገር ግን እነዚህ የንግድ ስርዓቶች ደግሞ በስርዓት ባለው መንገድ ተደራጅተው አማራጮችም እየተደረጉ የከተማ አስተዳደሩ በርካታ የስራ እድል መፍጠሪያ አንዱ መንገድ ሆኖ እየተሰራ እንዳለ ታሳቢ እናድርግ። በአሁን ላይ የመሬት ወረራ በጣም ቀንሷል። ህገወጥ ንግዶች ላይም እንዲሁም ከከተማቸው ውበት አንጻር እየቀነሰ ነው ያለው። ቤቶችም ህገወጥ ግንባታ ቤቶች ላይም በጣም ሰፊ ስራ ነው እየሰራ ያለው። በፊት ዝም ብሎ ነበር ሰው ተነስቶ ቤት የሚገነባ፣ አሁን ላይ ግን ያ የለም። ለምሳሌ አንዳንድ ስግብግብ የሆኑ ነጋዴዎች ነው ይሄ ህገወጥ እርድ የሚያከናውኑት። ስለዚህ አሁን ግንዛቤ በመኖሩ ራሱ የሚታረድበት ቦታም ስታይሉ እየቀየረ ነው። አሁን በየወንዙ በየጫካው ስር ነበር የሚታረድ የነበረው። አሁን እነዚህ ቦታዎች በደንብ ለይተው አውቋቸዋል። እነዚህ በመለየታቸው ደንብ እንዳወቀባቸው ስላወቁ አሁን ወደ መኖሪያ ቤት አዙረዋል ህገወጥ እርዱ። ለምሳሌ ሆቴል አለ፣ ከሆቴል ጀርባ ያለ ክፍት ቦታ ካለ እዛ ነው የሚያሳርዱት። የደንብ ማስከበር ባለስልጣን መስሪያ ቤቱ በከተማችን የደንብ መተላለፎች እንዳይከሰቱ ግንዛቤ ማስጨበጥ፣ መከታተልና እርምጃ የመውሰድ ስልጣን ያለው ተቋም ሲሆን በ2017 በጀት ዓመት ላከናወናቸው ተግባራት ውጤታማነት በግንዛቤ ማስጨበጥ ስራው የተከናወኑ ተግባራት ከፍተኛ ድርሻ አላቸው። ከቅጣት ባሻገር ማስተማርና ማስገንዘቡ ህብረተሰቡ ያንን ወደ ሽንት ቤትም ይሁን የተለያየ ተቋማት ወደ ፍሳሽ ውስጥ የሚያስገቡትን ነገር በመዝጋት የተለያየ አማራጮች በመጠቀም አሁን ለውጦች መጥተዋል ማለት ነውና ከቅጣት ባሻገር ግንዛቤ መስጠቱ ለውጦች እያመጣ ነው ብለን እንወስዳለን። አሁን መጠየቅ ጀምረዋል ህብረተሰቡ። የት ነው የታረደው? የት ደንበኛ ነህ? ከየት ነው ያመጣኸው? ኢቭን አጠራጣሪ ሲሆኑ ለአካባቢ ለሚገኝ ደንብና የጸጥታ አካላት የመጠቆም ሁኔታ ነው። አሁን በደንብ ማስከበር ብቻ የሚፈታ ችግር አይደለም የህገወጥ እርድ። ዋናው የግንዛቤ ስራ ነው መሰራት ያለበት። ያስተሳሰብ ስራ ነው መሰራት ያለበት መሆን ያለበት። ይሄ ግንዛቤ እንዴት መሰራት እንዳለበት አሁን እንደተጀመረው የከተማ አስተዳደሩ ጥሩ ጅምር ጀምሯል። ትኩረት አድርጎ እየሰራ ነው ያለው። በዚህ ቀጥሎ በተለይ ከሚዲያዎቹ ጋር በደንብ መሰራት አለበት የሚላል። አጠቃላይ በጋራ ሆኖ ግንዛቤውን ከመፍጠር ከ45000 አካባቢ በላይ የትምህርት ማህበረሰቡን በትምህርት ቤቶች በተለያዩ የወላጅና ወላጅ ተማሪ ማህበራት የውይይት መድረኮች ላይ በመገኘት ግንዛቤ ፈጠራ ስልጠና ሁሉ መስጠት ተችሏል ማለት። ለምሳሌ አዋኪ ተግባራት በመወገዳቸው አጠቃላይ በ9 ወር ውስጥ በትምህርት ቤቶቻችን የተከሰተ ችግር የለም ማለት ነው። መማር ማስተማሩ ሰላማዊ ሆኗል። ወላጆች ያለ ሀሳብ ልጆቻቸውን ወደ ትምህርት ቤት እንዲልኩ ሰላማዊ የሆነ መማር ማስተማር እንዲፈጠር ተችሏል ማለት ነው። በመጀመሪያ ደረጃ ህግ የማስከበር ስራዎቻችን አዲስ አበባ ሰላም ውላ እንድታድር፣ ወንጀለኝነት እንዲቀንስ፣ ሌሎችም የደንብ ጥሰት ስራዎች በተለይ አሁን መሬት ወረራ ጋር ተያይዞ መሬት ወረራ መቀልበስ የቻልበት፣ ህገወጥ ግንባታ የቀነሰበት፣ አዋኪ ድርጊቶችና ሌሎችም የወንጀል መንስኤ ሊሆኑ የሚችሉ ተግባራት 2017 9 ወር ላይ በከፍተኛ ሁኔታ ነው የቀነስ ነው ማለት ነው።
የዚህ ውጤታማነት ቁልፍ ማጠንጠኛ ከአመራሩ እንቅስቃሴ ጋር የተያያዘ ከኦፊሰሩ እንቅስቃሴ ጋር የተያያዘ ከባለድርሻ ጋር የተያያዘና እንዲሁም ማህበረሰቡን በማሳተፍ ነው ማለት ነው። አዲስ አበባ ከተማ በአሁኑ ወቅት ውብ ጽዱና ለነዋሪዎቿ ምቹ ከተማ ሆናለች። ይኸው ውብና ማራኪ የሆነ ገጽታዋ አብሯት እንዲዘልቅ በተለይ የኮሪደር ልማቱ ውበቱን ጠብቆ እንዲቀጥል የወንዝ ዳርቻን ከብክለት ለመጠበቅና ለማልማት የደንብ አስከባሪ ኦፊሰሮች ከተለያዩ አካላት ጋር በቅንጅት የሚያከናውኗቸው ተግባራት ትልቅ ሚና እንዳላቸው የ9 ወር ሪፖርቱ በቀረበበት ወቅት ተሳታፊ የነበሩ ይናገራሉ። በከተማው ደንብ መተላለፍን የቀነሰባት ከተማ ውብና ጽዱ እንዲሁም ሕግ የተከበረባት ከተማ የመፍጠር ጉዳይ የከተማ ቁልፉ ራዕይ ነው። ይሄ ራዕይ ለማሳካት ባሉን የወረዳ የሚሆኑ የክፍለ ከተማ የተቋም ስራዎች የመጀመሪያው ከፊት ይመጣው ከባለድርሻ ጋር ተቀናጅተን የምንሰራቸው ስራዎች ናቸው። ከተማችን እንደሚታወቀው የአፍሪካ ዲፕሎማት ከተማ ናት። ከተማችን ደግሞ ለእንግዶቿ ምቹና ለነዋሪዎቿ ምቹ የሆነ ከተማ መፍጠር በዚህ ጉዳይ ላይ የምንሰራቸው ሰፊ የሆነ የአረንጓዴ ልማት ስራዎች እየሰራን ያለ ነው። ፕላዛዎች አሉ፣ ክፍት የአረንጓዴ ቦታዎች አሉ፣ ፓርኮቻችን አሉ። እዛ አካባቢ የሚደርሱ ህገወጥ ድርጊቶች ይኖራሉ። እነዚህን ድርጊቶች በጋራ ከመከላከል አንጻር ደንብ ማስከበር ጽሕፈት ቤት ከጎናችን ቆሞ የአረንጓዴ ልማት ቀጣይነትን ለማስቀጠል ዋና ነው። ይሄም ብቻ አይደለም። የአረንጓዴ ቦታዎች የለሙ አረንጓዴ ቦታዎችን ብቻ ሳይሆን ለአረንጓዴ ልማት በከተማው መዋቅራዊ ፕላን መሰረት የተቀመጡ ቦታዎች ከተለያዩ ህገወጥ ወረራዎች ከመከላከልም አንጻር ደንብ ማስከበር ትልቅ ሚና ነው የነበረው። የኮሪደር ልማት ላይ እውነት ለመናገር ከባለፈው ዓመታት ጀምሮ የደንብ ማስከበር የአንበሳውን ድርሻ እየወሰደ ያለ ተቋም ነው ማለት ይቻላል። ከህብረተሰቡ ግንዛቤ ማዳበርን ባሻገር እነዚህ የኮሪደር ልማቶችን እንዲሰሩ የሚደረገው የነዋሪዎችን ከአንድ ቦታ ወደ አንድ ቦታ የሚጓጓዙበት ከማገዝም ባሻገር ኮሪደር ልማቱ ከሰራ በኋላ ደግሞ እነዚህ የኮሪደር ልማቶችን በመጠበቅ በመንከባከብ ረገድ ለትውልድ እንዲተላለፉ በማድረግ ረገድ ኦፊሰሮቻችን የቁልፍ ቁጥር 1 ስራ አድርገው እየሰሩ ያሉበት ስራ ስለሆነ የኮሪደር ልማት ስራዎቻችን ትልቅ ስራ አድርገን እየወሰድን ያለን። ከህገወጥ እርድ ችግር አንጻር ግን ገና ብዙ የሚቀር ነገሮች አሉ። ደንብ አሁን እንደዚህ ባይሰራ ኖሮ ቄራዎችም ህጋዊ ነጋዴዎችም የሚከስሙበት ሁኔታ ነው የሚፈጠረው የነበረው። ህገወጥ እርድ እየተስፋፋ በሄደበት ቁጥር ህጋዊ ነጋዴ መወዳደር አይችልም፣ ከህገወጥ ጋር መወዳደር አይችልም። አሁን ጀምረናል፣ በቀጣይ ደግሞ የምናሳካው ይሆናል የሚል ተስፋ አለኝ። ስለዚህ ባለፉት በ9 ወራት ከሰራናቸው ስራዎች ከተማችን ላይ ትልቅ ለውጥ ማምጣት ይቻል ነው። ህዝብ ላይ ግንዛቤ በመፍጠር እንደፈለገ ማንም እየረገጣ የሚያልፍበት አካባቢ አረንጓዴን እንደ አረንጓዴ ልማት ሳይሆን እንደ ሌላ ነገር የሚያይበት የነበረበት ንጹህ አካባቢ በመፈጠሩ በተፈጠረው በደንብ ኦፊሰሮች በተፈጠረው ግንዛቤ ህዝባችን ከጊዜ ወደ ጊዜ ለአረንጓዴ ልማት የሚሰጠው ቦታ እየጨመረ መጥቷል። ይሄ ብቻ አይደለም። ስለዚህ ከተማችን ንጹህና ጽዱ እንደገናም ደግሞ ምቹ የአረንጓዴ ቦታዎች፣ ህዝብ ማረፊያዎች፣ ንጹህ የንጽህና ቤቶች እንዲኖሩ በጋራ የበሰረናው ስራዎች ትልቅ ውጤት ማምጣት ችለናል ብሎ መውሰድ ይቻላል። አንድነት ኃይል ነው። ድር ቢያብር አንበሳ ያስር እንደሚባለው የአዲስ አበባ ደንብ ማስከበር ባለስልጣን ከሚመለከታቸው ተቋማት ጋር በትብብር በመስራቱ ደንብን የማስከበር አቅሙ ሲጨምር፣ ደንብ መተላለፍ ደግሞ ከዓመት ዓመት መጠኑ እየቀነሰ ነው። በአሁኑ ሰዓት የደንብ ጥሰቶች ቀደም ሲል እንደገለጽኩት ካለፈው 9 ወር ንጽጽር ሲታይ አፈጻጸማችን ሲታይ ከ2016 9 ወር የአሁኑ 2017 9 ወር ንጽጽር ሲታይ ወደ 64% የቀነስንበት ሁኔታ ነው ያለው ማለት ነው። የተገኘ ውጤት እጅግ ከተማው እንድትዋብ ከተማው እንድታምር ልማት ኮሪደራችን አንዱ ማሳያና ምሳሌ የሚሆንበት ሁኔታ ነው ማለት ነው። ስለዚህ የቅንጅት ስራው እጅግ ውጤታማ እንዳለ ሁሉ ቀጣይም ደግሞ ከዛ ተጠናክረን ከየን የበለጠ ውበቱ እየጨመረ ያለባት ከተማ ህብረተሰቡ በሰላም ወጥቶ በሰላም እንዲገባ የሚሆንበት ሁኔታ እየተፈጠረ ያለበት ነው ማለት ይቻላል። እኛ የከተማን ፖሊስ ሆነን እንሰራለን። የከተማ የማታ ስራ እንሰራለን። የቀንም ስራ እንሰራለን። ኮሪደር እናግዛለን። ልማት እንድታገዝ እንሰራለን።
ፕላስ ደግሞ የማህበራዊ አገልግሎትም እንሰራለን። እስካሁን ላመጣ ነው ለውጥ ደግሞ የከተማው አስተዳደሩ መሪዎች ይህን ደንብ ማስከበር ተቋም ለማጠናከር ያደረጉት ተሳትፎ በጣም ከፍተኛ ነው። አሁንም ለሚቀጥለው 2018 ወደ ስራ የሚገቡ በአጠቃላይ በደንብ ማስከበር ተቋም እየሰለጠኑ ያሉ ከፌዴራል ፖሊስ ጋር ሆነ ከፍተኛ ኃይል ይመጣል ማለት ነው። ስለዚህ የከተማነት የከተሜነት ከፍተኛ ለውጥ ማለት ዜጎች በሰላም ወጥቶ የመግባት ጉዳይ ነው ማለት። ዜጎች ወጥቶ ከመግባት ጉዳይ ሲመጣ ደግሞ የህግ መከበር ጉዳይ ነው ማለት። አዲስ አበባ ንጽህናዋ የተጠበቀ ሰላሟ የተረጋገጠ ደንብ ጥሰት የሌለባት ከተማ ሆና እንድትቀጥል ከሚመለከታቸው ተቋማት ባሻገር የማህበረሰቡም ተሳትፎ ወሳኝነት አለው። ህብረተሰቡ የኔ ነው ብሎ ባለቤትነት ስሜት እንዲፈጠር በየጊዜው እየተሰራ ያለው ስራ ቀላል አይደለም። ህብረተሰቡ ይህንን ህይወት ያለውን ነገር ከማበላሸት በየትኛውም ቦታ ይህንን ነገር ወደ መከላከል ደርሷል። ይሄ ዛሬ ብቻ አይደለም፣ በቂ እስከ ትውልድ ድረስ እንዲተላለፍ ደግሞ ከጊዜ ወደ ጊዜ የህዝብ አእምሮ ላይ አሳታፊነቱ ላይ እየጨመረ መሄድ፣ በጎ ፈቃደኞችን በማሳተፍ እንደገናም ደግሞ የሚመለከታቸው ተቋማት በጋራ ግንዛቤ በመፍጠር ህዝባችን አሁን የመጣውን ልማት ቀጣይነት እንዲኖረው የህዝቡ ተሳትፎ ቀላል አይደለም። መንገድ ላይ የሚጣለውን ቆሻሻ ህዝቡ ነው መከላከል ያለበት። ስለዚህ ይሄ ተጀምሯል። ጅምር ነገር ይታያል። ምልከታዎች አሉ፣ ኢንዲኬተርስ አሉ ይሄ ከተማ ላይ ለመጣው ለውጥ። ስለዚህ ህዝብ ላይ የምንሰራው ስራ ገና አሁንም ብዙ ይቀራል ብዬ ነው የሚወስደው። ስለዚህ ወደ ህዝባችንን ከዚህ ጋር ተይዞ ተቋም ብቻ ሳይሆን የተቋም መከላከል ሳይሆን የኔ ነው ብሎ የትኛውንም ቦታ መጠበቅ መንከባከብ አለበት። እነዚህ ስራዎች ደግሞ ቀጣይነት ሊኖረው የሚችለው ከሌሎች አካላት ጋር ደግሞ በተቀናጀ ሁኔታ ስራዎችን ስንሰራ ነው። አዲስ አበባ ሴቶች ማህበር ያው ስራችን ብያለሁ ቤት ለቤት ስለሆነ አብላጫውን ያገኘነውን ህገወጥ ነገሮች ላይ ወደኋላ አንልም ከማጋለጥ ማለት ነው። ጫፍ እስኪደርስ ድረስ ታግለን ያን ህገወጥ ስራ እናስቆማለን። አንደኛ ነገር ሴቶች ተጠቃሚ እንዲሆኑ እንፈልጋለን። በህገወጥ የጎዳና ንግድ ላይ ከሚነግዱ ይልቅ ወደ ህጋዊ መስመር ገብተው የተለያየ በጉሊት መልክም ሊሆን ይችላል አንድ ቦታ ላይ አስፍረውልን እየሰሩ ያሉበትን ሁኔታ አለ። ቀጣይም ይሄ እንዲበረታታ ነው የምናገዘው። በባህሪው አዋኪ ተግባራት አንዴ ብታስወግደው መልሶ ሊመጣ የሚችል ነገር ነው። ስለዚህ ክትትል፣ ድጋፍ የማድረግ ስራዎች በጥብቅ እየተሰሩ ነው ማለት ነው። ህብረተሰቡ ከዚህ ተገንዝቦ መጥፎ ድርጊት እንዳይሰራ፣ ወንዞቹ እንዳይበከሉ ለምቶ ለቀጣይ ደግሞ እዛ የመዝናኛ ህብረተሰቦቻችን ንጹህ አካባቢ እንደሆነና እንዳይቆሽሽ የማድረግ ስራ እኛ ቁጥጥሩን እያጠናከርን ባለንበት ህብረተሰቡን ከኛ ጋር ሆኖ እዛ እንዲጠብቅ መረጃ 9995 እንዲጠቁመን ሌሎችም በተገኘ አጋጣሚ ከኛ ጋር ሆኖ ይሄ የለማን አካባቢ እንዲጠብቅ እኛም ከፍተኛ ጥረት እያደረግን ነው። ህብረተሰቡም ከኛ ጋር ሆኖ እጅግ በጣም ውጤታማ የሆነበትና በዚህ ደረጃም ህዝቦቻችን በተለይ በአሁኑ ሰዓት ጥሩ የአየር ሁኔታ እየተፈጠረበት ያለበት የመዝናኛ ቦታ እየሆኑበት ያለበት ሁኔታ ነው። ይህም ማሳያ እንግዲህ አሁን በቅርቡ ተመርቆ አገልግሎት መስጠት የጀመረው በተለይ ካሳንቺስ አካባቢ ከዚህ በፊት የነበረው አቧሬ የሴቶች አደባባይ አካባቢ አሁን እያየ ነው ያለው ልማት ህብረተሰቡም ከኛ ጋር እንደሆኑ የልማት ተጠቃሚ መሆናቸውን እያረጋገጠ ከመሆኑ ጋር ቀጣይም ደግሞ ይህንኑ ለህብረተሰቡ እያስገነዘም ውጤታማ ስራ እንዲሰራና ልማቱ የተጠበቀባት የተዋበች ከተማ አረንጓዴ የሆነች ከተማና ለሌሎችም ምሳሌ የሆነች ያለችውን ከተማ እኛ ቁጥጥሩንና እርምጃውን በአጥፊው ላይ የወሰን ከሆነ የበለጠ ጥሩ ስራ እንሰራለን የሚል ሀሳብ አለኝ ማለት ነው።